በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የኪዳነ ምሕረት ልጆች እንደምን አደራችሁ? ሰላም ናችሁ? እንዴት ናችሁ? እንዴት አደራችሁ? የጻድቁ አባታችን የአቡነ ሀብተ ማርያም በረከት ይድረሳችሁ። በጠዋት ተነስቼ ወደ አቡነ ሀብተ ማርያም እየተጓዝኩ ነውና ሪከርድ ማድረግላችሁ ያው ስላልተመቸኝ አረፍ ብዬ ጥራት ባለው ድምጽ ላዘጋጅላችሁ አልቻልኩም። እንግዲህ ከሚቀር ግን በዚህ መንገድ መቅረብ አለበትና እግዚአብሔር አምላካችን ማስተዋሉን ሰጥቶን እንድንጠቀምበት ደግሞ ይርዳን። የዛሬው ቁርሳችን አትጨነቁ የሚል ነው። ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 4 ቁጥር 6 ላይ ይህንን ሐሳብ ይነግረናል። አትጨነቁ ይለናል። እንዲህ ብሎ ነው የሚጀምረው ቅዱስ ጳውሎስ። ጌታ ቅርብ ነው፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ በማለት ይናገራል። ጌታ ቅርብ ነው ሲል ይሰማችኋል፣ ጭንቀታችሁን ያያል፣ ልፋታችሁን ይመለከታል፣ ስቃያችሁን፣ ችግራችሁን፣ መከፋታችሁን፣ ማዘናችሁን፣ መደሰታችሁን ይመለከታል። እሱ ሩቅ አይደለም፣ ከኔ ርቋል፣ ሸሽቷል፣ እኔ ጋር የለም ብላችሁ አታስቡ እያለን ነው ቅዱስ ጳውሎስ። እግዚአብሔር ከኛ ጋራ ነው። አውግስጢኖስ የተባለ ሊቅ ምን ይላል? ያኔ እኔ ወደ እግዚአብሔር ባልመጣሁበት ዘመን እግዚአብሔር በእኔ ውስጥ ነበረ፣ ነገር ግን እኔ ነኝ በውስጤ ያልነበርኩት፣ እኔ ነኝ። እርሱ ከውስጤ ተለይቶኛ ያውቅም ነበረ፣ እኔ ግን በውስጤ ያልነበርኩም። አሁን ግን ወደ ራሴ ተመልሻለሁ፣ ወደ ውስጤ ተመልሻለሁ ይላልና እግዚአብሔር ባጠገባችን ነው ብቻ ሳይሆን እግዚአብሔር ያለው በውስጣችን ነውና ስለዚህ የሚያስጨንቀንን ነገር ሁሉ ለእግዚአብሔር መስጠት እንዳለብን፣ በጸሎትና በምልጃ ማቅረብ እንዳለብን፣ ጸሎት እሱን እያመሰገን ነው፣ ይህን አድርግልኝ ብለን እየለመን ነው። ምልጃ ለሰው ልጆች ሁሉ ፈተናቸውን እንዲያስወግድላቸው፣ ልክ እንደኛ የሚጨነቁትን፣ ልክ እንደኛ የሚያዝኑትን፣ የሚያለቅሱትን እግዚአብሔር እንዲደርስላቸው፣ እንባቸውን እንዲያብስላቸው እየጠየቁ የሚያስጨንቅን ነገር ለእግዚአብሔር መስጠት ነው የሚለው። ይህን ካደረጋችሁ ይላል አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን ይጠብቃል በማለት ይናገራል። ልባችሁንና ሐሳባችሁን በኢየሱስ ክርስቶስ ይጠብቀዋል። ሁላችንም አንድን ሐሳብ ወደ ልባችን አስገብተን እያሰብን በዛ ጉዳይ ላይ ደጋግመን እየተብሰለሰልን ነው ጭንቀትን የምናመጣው የምንጨነቀውና ነገር ግን ወደ እርሱ የምንለምን ከሆነ ከእርሱ ጋር የምንሆን ከሆነ የሚያስጨንቀንን ነገር ሁሉ ለእርሱ በመስጠት እኛ ነፃ ሁነን ከሚያስጨንቀን ነገር በላይ ሁነን ከሚያስጨንቀን በላይ ክርስቶስን እግዚአብሔርን አምላካችንን እየተመለከትን መጽናናትና ማረፍ እንችላለን ማለት ነው። እንግዲህ የሚያስጨንቁ ነገሮች ሶስት ምክንያቶች ናቸው። ሶስት ምክንያቶች። የመጀመሪያው የተደረገብን ነገር፣ በእኛ ላይ የሆነ ነገር ከኋላ ያለ ማለት ነው፣ ከጀርባ ያለ ተደርጎብን አልፏል። ግን ያ ነገር ያስጨንቀናል። አሁንም ጥላው እየመጣ ያስጨንቀናል። አሁንም ውጤቱ ያን የተደረገብን ውጤት አሁንም እያብሰለሰለን መጨነቅ እንጀምራለን። ስለዚህ ያንን የኋላ ታሪክ በእኛ ላይ የሆነው በእኛ ላይ የተከናወነው መጥፎ የሆነው ታሪክ አሁን መጥቶ ሕይወታችንን እንዳይረብሸው ለእግዚአብሔር መስጠት መቻል አለብን። በቃ ያ ነገር አንድ ጊዜ ተከናውኖ አልፏል። ያለፈን ነገር ምንም ልናደርገው አንችልም። ላለፈ ክረምት ቤት አይሰራም ይላሉ ኢትዮጵያውያን። ላለፈ ችግር እንዲህ ባደርግ ኑሮ፣ እንዲህ ቢሆን ኑሮ፣ ይህን አድርጌ ቢሆን ኑሮ እያሉ መጨነቅ አያስፈልግም ማለት ነው። ያ በቃ ኑሮ በሚለው አለቀ። ያ ያለፈ ታሪካችን ትምህርት ነው ሊሆን የሚገባው። ተምረንበት ልናልፍ ነው የሚገባው። ከዛ በኋላ ድጋሜ በዚህ አይነት ስህተት እንዳንገኝ ጥንክር ያለ
ልባችን ውስጥ የተቀመጠ ማንም ሊያነቃንቀው የማይችል እውነተኛ እውቀት ሰጥቶን ነው ሊያልፍ የሚገባው ማለት ነው ያለፈ ታሪካችን እንጂ እየመጣ እንደ ህልም እየመጣ እኛን የሚረብሽ የሚያስጨንቅ መሆን የለበትም ማለት ነው። ሁለተኛው አሁን እየተከናወኑ ያሉ ነገሮች ናቸው የጭንቀት መንስኤ የሚሆኑን በእኛ ህይወት ላይ አሁን እየሆነ ያለ ነገር እርሱ ሌላው አስጨናቂ ነገር ይሆናል ማለት ነው። አሁን እየተከናወነ ስላለ ነገር ከመጨነቅ ይልቅ መፍትሄው ምንድነው? እንዴት ልፍታው? እንዴት ላስተካክለው ብሎ ራስን ቁጭ ብሎ መጠየቅ፣ እግዚአብሔርን በጸሎት መጠየቅ፣ ወንድሞችና እህቶችን ማማከር፣ መምህራንን ማማከር። እንዲህ አይነት ጉዳይ አሁን በእኔ ህይወት ላይ አለ። ስለዚህ ይህንን ነገር እንዴት አድርጌ ላስተካክለው፣ እንዴት አድርጌ ወደ መልካሙ ላምጣው ብሎ የመፍትሄ ሰው መሆን እንጂ ሐሳቢ አሰላሳይ ሰው መሆን እንጂ ተጨናቂ ግራ የሚጋባ ሰው የሚርበተበት ሰው መሆን የለብንም ማለት ነው። ይህንን ነው ልናደርግ የሚገባው። ሶስተኛው የሚያስጨንቅ ጉዳይ ወደፊት ያለ ነው። ወደፊት ያለ ይሄ ደግሞ ነገ እንዲህ ሊሆን ይችላል ብለን የምንጨነቅበት ጉዳይ ነው። እየተነበይን ማለት ነው። ነገ እንዲህ ሊሆን ይችላል፣ ስለዚህ ምንድነው መሆነው ብሎ መጨነቅ። አንዳንድ ሰው ዛሬን ሁሉ ነገር ተሟልቶለት ነገ ግን ያስፈራዋል። ነገ የኛ ይሁን አይሁን እርግጠኛ ባልሆንበት ነገር ላይ እንድንጨነቅ አይገባም፣ ልንጨነቅበት አይገባም። ስለ ነገ ማሰብ ትክክለኛ አመለካከት ነው። ስለ ነገ ልታስቡ፣ እንዴት ማድረግ እንዳለባችሁ፣ ምን ማድረግ እንዳለባችሁ፣ የት መድረስ እንዳለባችሁ ልታስቡና ልታቅዱ ልታልሙ ይገባል። ስለ ነገ አስቡ ነው። ስለ ነገ ግን አትጨነቁ ነው የተባለው። ክርስቶስ ነገ ስለ ራሱ ይጨነቃልና ስለ ነገ አትጨነቁ፣ ቀኑ ለቀኑ ክፋቱ ይበቀዋል ይለናል በማቴዎስ ወንጌል ምዕራፍ 6 ቁጥር 34 ላይ። ስለ ነገ አትጨነቁ፣ ነገ ለራሱ ክፋቱ ይበቀዋል። ምን ማለት መሰላችሁ? እያንዳንዱ ቀን የራሱ ፈተና የራሱ ችግር አለው። የራሱ የምንጋፈጣቸው ነገሮች አሉ። ስለዚህ የነገውን ዛሬ አምጥተን ከዛሬው ጋር ደርበን ሁለት ሸክም መሸከም የለብንም። ሁለት ሸክም ለምን ተሸከማላችሁ ነው እያለን ያለው። ነገ ያንኑ መጋፈጥ ነው የሚጠበቅብን እንጂ የነገውን ለዛሬ አምጥተን ዛሬን ማበላሸት የለብንም። የሚገርመው የሰው ልጅ የትናንትን አምጥቶ ዛሬን ያበላሻል፣ የነገውን አምጥቶ ዛሬን ያበላሻል። እኛ የዛሬ ሰዎች ነን። ዛሬን በትክክል በእውነት በፍቅር በትክክል ከእግዚአብሔር ጋር ተገናኝተን ልንኖረው ይገባል ማለት ነው። ዛሬን ልናጣጥመው ልንደሰትበት ይገባል እንጂ በትናንት ጥላ በነገ ምን ሊሆን ይችላል በሚል በነገ ትንበያ ዛሬን አበላሽተን የለቅሶ ሰዎች የእንባ ሰዎች መሆን የለብንም ማለት ነውና እንግዲህ እዚህ ነገር ላይ እርስ በርሳችሁ ስትነጋገሩ ስትወያዩ ዋሉ። ማታ በዚህ ርዕሰ ጉዳይ ላይ በሰፊው እንነጋገርበታለን። እንግዲህ ሁላችሁም እንደምታውቁት የኑሮ ውድነቱ ከባድ ነውና እየቆጠብን ይህንኑ ቁርስም ምሳም እራትም እናደርገዋለን ማለት ነው። ኑሮ ውድ ሆኗል፣ ተወዷል። ስለዚህ በአንድ ምግብ ሙሉ ቀን መዋል ግድ እያለን ነው እና እንደዚያ ነው። ያው ቀን አልገባም ለማለት ነው። እናንተም አትችሉም። ኑሮ ውድ ነው። ህይወትን መምራት ስራ መስራት ያስፈልጋል። አሁን እንኳን መንገድ ላይ ሆኜ በእግሬ እየተጓዝኩ ነው ይህንን ሪከርድ ማድረግላችሁ። ትራንስፖርት የሌለበት አካባቢ ስለሆነ ለዛ ነው በመንገድ ላይ ብዙ ጊዜ ሪከርድ ማደርገው። እናንተ ተረጋግታችሁ እንድታደምጡት በእግዚአብሔር ስም ነው ማሳስባችሁ። እጅግ በጣም አከብራችኋለሁ፣ እወዳችኋለሁ። ሰላም ዋሉልኝ። ኪዳነ ምህረት ትጠብቃችሁ። ሰላም ዋሉ።